ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመተስኡ ለሰኔ በዛቲ ዕለት ተስካረ ዕረፍቱ ለአብይ ነቢይ ሳሙኤል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 9 በዚች ዕለት የታላቁ ነቢይ ሳሙኤል የዕረፍቱ መታሰቢያ ነው። የዚህ ቅዱስ አባቱ ሕልቃና ይባላል። የእናቱ ስም ሐና ነው። እነርሱም ከሌዊ ነገድ ከካህኑ አሮን ወገን ናቸው። ሐናም መካን ነበረች። ክብር ይግባውና እግዚአብሔርን እያለቀሰች አዘውትራ ስለማለደች ይህን የተባረከ ልጅ ሰጣት። በቤቷም 3 ዓመት አሳደገችው። ከዚህም በኋላ ገና ስትጸንሰው እንደተሳለች ወደ እግዚአብሔር መቅደስ አቀረበችው። ካህኑ ኤሊንም በመላላክ የሚያገለግለው ሆነ። የካህኑ የኤሊ ልጆች ግን ክፉዎች ነበሩ፣ እግዚአብሔርንም አይፈሩም ነበር። በቅዱስ መሥዋዕቱም ላይ በደሉ። ይህ ሕፃን ሳሙኤል ግን በኤሊ ፊት ለእግዚአብሔር ሲያገለግል ኖረ። በእነዚያ ወራቶችም ቃለ እግዚአብሔር ውድ ነበር፣ የሚታይ ራእይም አልነበረም። ከዚህም በኋላ በአንዲት ሌሊት እንዲህ ሆነ። ኤሊ በምኝታው ተኝቶ ሳለ ዓይኖቹም መፍዘዝ ጀምረው ነበር፣ ማየትም አይችልም ነበር። የእግዚአብሔርንም መብራት አብርቶ ለማሳደር ገና አላዘጋጁም ነበር። ሳሙኤል ግን በቤተ መቅደስ በእግዚአብሔር ማደሪያ ታቦት አጠገብ ተኝቶ ነበር። እግዚአብሔርም ሳሙኤልን ሳሙኤል ሳሙኤል ብሎ ጠራው። እነሆ እኔ አለሁ አለ። ወደ ኤሊም ፈጥኖ ሄደ። ስለ ጠራሃኝ እነሆ እኔ መጣሁ አለው። ኤሊም አልጠራሁህም፣ ተመልሰህ ተኛ አለው። ሄዶም ተኛ። እግዚአብሔርም ዳግመኛ ሳሙኤልን ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ተነስቶ ወደ ኤሊ ሄደ። ስለ ጠራሃኝ እነሆ መጣሁ አለው። ኤሊም አልጠራሁህም፣ ተመልሰህ ተኛ አለው። ሳሙኤልም ከዚህ አስቀድሞ እግዚአብሔርን በራእይ ገና አላወቀውም ነበር፣ ቃለ እግዚአብሔርም አልተገለጠለትም ነበር። ዳግመኛም እግዚአብሔር ሳሙኤልን 3ኛ ጊዜ ጠራው። ተነስቶም ወደ ኤሊ ሄደ። ስለ ጠራኸኝ እነሆ መጣሁ አለው። ኤሊም ያንን ልጅ እግዚአብሔር እንደ ጠራው አሰበ። ልጄ ተመልሰህ ተኛ፣ የሚጠራህ ካለ እኔ ባሪያ እሰማለሁና ጌታዬ ተናገር በለው አለው። ሳሙኤልም ሄዶ በምኝታው ተኛ። እግዚአብሔርም መጥቶ እንደ መጀመሪያው በፊቱ ቆሞ ጠራው። ሳሙኤልም እኔ ባሪያ እሰማለሁና ጌታዬ በል ተናገር አለው። እግዚአብሔርም ሳሙኤልን የሰማው ሁሉ 2 ጆሮዎቹን ይይዝ ዘንድ እነሆ እኔ በእስራኤል ላይ የተናገርሁትን ቃሌን አደርጋለሁ። በዚያችም ቀን በኤሊና በወገኑ ላይ የተናገርሁትን ሁሉ አጸናለሁ፣ ጀምራለሁ፣ እፈጽማለሁም አለ። ልጆቹ የእግዚአብሔርን ቃል አቃለዋልና እርሱም አልገሰጻቸውምና በልጆቹ ኃጢአት እኔ ወገኑን ለዘላለም እንደምበቀለው ነገርኩት። ስለዚህም ነገር በዕጣንም ቢሆን በመሥዋዕትም ቢሆን የኤሊ የወገኑ ኃጢአት እስከ ዘላለሙ ድረስ እንዳይሰረይ ራሴ እንዲህ ብዬ ማልሁ። በኤሊ ወገኖችና ልጆች ላይ እግዚአብሔር የተናገረው ሁሉ ተፈጸመ። ከዚህም በኋላ የቂስ ልጅ ሳኦልን ቀብቶ ለእስራኤል ልጆች ያነግሰው ዘንድ እግዚአብሔር ሳሙኤልን አዘዘው። እንዲያነግስላቸውም ለምነዋልና። ሳኦልም የልዑልን ትእዛዝ በተላለፈ ጊዜ ዳግመኛ ለእስራኤል ንጉሥ ሊሆን የእሴይ ልጅ ዳዊትን ይቀባው ዘንድ ይህንን ነቢይ ሳሙኤልን ዳግመኛ አዘዘው። ይህም ነቢይ ሳሙኤል በሕይወት በኖረበት ዘመን ሁሉ እስራኤልን አስተዳደራቸው። ከዚህም በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ታላቅ ነቢይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሳሙኤል እንተልቀ እምንእሱ ለእግዚአብሔር ውስተ ቤተ መቅደሱ ይዞ በእዱ ከመእያን ሶሱ ሳኦል ቀዳሚ ሰጠጣ ለልብሱ እግዚአብሔር ሰጠጣ ለንግሱ። በዚህችም ዕለት ቅዱስ ሉኪያኖስ ከሌሎች 4 ሰማዕታት ጋር ሰማዕት ሆነ። ይህም ቅዱስ አስቀድሞ የጣዖት ካህን ነበረ። የሰማዕታትንም መከራቸውን በእሳት ሲያቃጥሏቸውና ሕዋሶቻቸውን ሲቆራርጧቸው ሲሰቅሏቸውም ከእሳት ምድጃ ውስጥ ሲጥሏቸው ምን ጉዳት እንዳልደረሰባቸው ባየ ጊዜ ከዚህ ሥራ የተነሳ ደነቀ። ክብር ይግባውና በጌታችን አመነ። ያገለግላቸው የነበሩ ጣዖታት ከእሳት ቢጥሏቸው ፈጥነው ይቃጠላሉ እንጂ ይህን ሥራ ሊሰሩ እንደማይችሉ ተረድቷልና። ዳግመኛም እንዲህ አለ፣ ይህን ድንቅ ሥራ የሚሰራ አምላክስ በእውነት እርሱ አምላክ ነው። ከዚህ በኋላም በንጉሥ ፊት እኔ ክርስቲያን ነኝ፣ ክብር ይግባውና በክርስቶስ አምናለሁ ብሎ በግልጽ ጮኸ፣ ተናገረ።
ጮሆ ተናገረ። ንጉሱም ወደ እርሱ አቅርቦ ጣዖት ማምለክን እንዳይተው መከረው። ወደ አምልኮ ጣዖት ይመለስ እንደሆነ ብሎ ብዙ ቃል ኪዳኖችን ገባለት። እርሱ ግን አልሰማውም፣ ስቃዩንም አልፈራም። ከዚህም በኋላ ንጉሱ ጽኑ ስቃይን ሊያሰቃየው ጀመረ። ዘቅዝቀው እንዲሰቅሉት፣ መንጋጋውንም በደንጊያ እንዲሰብሩት፣ ታላቅ ግርፋትንም እንዲገርፉት አዘዘ። ከዚህ በኋላም 4 ክርስቲያን እስረኞች ቀረቡና ከእርሱ ጋር ቆማቸው። ንጉሱም ለአማልክት ዕጣን እጠኑ፣ ይህን ካልሆነ ግን ታላቅ ስቃይን አሰቃያችኋለሁ አላቸው። እነርሱም ለስህተቱ አልታዘዙለትም። በላያቸውም ተቆጥቶ በእሳት ምድጃ ውስጥ ጨመራቸው። ያን ጊዜ ዝናብ ዘነመ፣ እሳቱንም አጠፋው። ቅዱስ ሉክዮስንም ግን እንደ አምላክህ እሰቅልሃለሁ ብሎ በእንጨት መስቀል ላይ እንዲሰቅሉ ታዘዘ። በረጃጅም ጭንካሮችም ስጋውን ሁሉ ቸነከሩት፣ ነፍሱንም በእግዚአብሔር እጅ ሰጠ። እነዚያን 4ቱን ሰዎችም ራሶቻቸውን በሰይፍ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነትም አክሊል በመንግሥተ ሰማያት ተቀበሉ። ለእግዚአብሔርም ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለሉኪያኖ ዘአድማ ተወድሶ ምስለ 40 እደው ስቃያተ ሰም በተአግሶ ሶባ ለአማልክት ይሶአ መስዋዕተ ልዑል አስተሃየሶ እለቀነውወ እስከ ይመጡ ነፍሶ እስመ በአይባን ቀጥቀጡ መንከሶ። በዚችም ቀን የዮሐንስና የጳጳስ አርልክሳ የረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 10 በዚች ቀን ቅዱሳት ደናግል ደባሞንና ብስጣሞን እናታቸውም ሶፊያ በሰማዕትነት ሞቱ። በዚችም ቀን የሰማዕት አቅሊሞስ የአባ ነአንና የይስካ የረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛም በዚች ዕለት ለክርስቲያን ወገኖች በዓለሙ ሁሉ ታላቅ ደስታ ሆነ። መላእክትም በሰማያት ደስ ተሰኙባት። በዚች ቀን እውነተኛ ምእመን ከሆነ ከንጉሥ ቆስጠንጢኖስ ዘንድ የጣዖት ቤቶች እንዲዘጉ አብያተ ክርስቲያናትም እንዲከፈቱ ትእዛዝ ወጥቷልና። ዛቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ ምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘተርጎሞ በልሳን ሐዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የመሐረነ ኢየሱስ ክርስቶስ ተአምሪሁ ለአቡነ እስትንፋሰ ክርስቶስ ጸሎቱ ወበረከቱ ያህሉ ምስለ ኩልን ህዝበ ክርስቲያን ለዓለም ዓለም አሜን። የአባታችን የአቡነ እስትንፋሰ ክርስቶስ ተአምሪህ ነው። ጸሎቱና በረከቱ ከህዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ኮሬብ በሚባል ሀገር ብዙ ዘመን ታሞ በአልጋ ላይ ተኝቶ የሚኖር አንድ ሰው ነበር። ለዘመዶቹም ወደ አባታችን አቡነ እስትንፋሰ ክርስቶስ ገዳም ውሰዱኝ፣ ያለ እርሱ የሚፈውሰኝ የለም አለ። በፍጹም ልቦናው አምኖ ይህን በተናገረ ጊዜ ተሸክመው አምጥተው ከአባታችን መቃብር ላይ አስቀመጡት። ያም ታማሚ ሰው አባታችንን ከደጅ ወደቅሁ፣ በጸሎት ተማጸንኩ፣ የተአምራትንም ኃይል በእኔ ላይ ግለጽ፣ ኃጢአተኛ የምሆን የእኔ የባሪያን ልመና ቸል አትበል አለ። ይህንንም ብሎ ከአባታችን ከአቡነ እስትንፋሰ ክርስቶስ ቤተ ክርስቲያን አጠገብ የምትፈስ ጸበል ተጠምቆ ተኛ። ሲነሳ በአባታችን በአቡነ እስትንፋሰ ክርስቶስ በጸሎቱ ዳነ። እጆቹና እግሮቹ ቀንተውለት በእግሩ ቆመ። ጉልበቱም እንደ ጎልማሳ ጉልበት ሆነ። ሕዝቡም የተደረገለትን ተአምር አይተው እጅግ እግዚአብሔርን አመሰገኑ። ይህ ጻድቅ ተአምራቱን አሳየን፣ እኛም በጸሎቱ ኃይል ተማጽነናል እያሉ አባታችን አቡነ እስትንፋሰ ክርስቶስን አደነቁ። እኛንም በጸሎቱ ኃይል ከክፉ ዕለት እና ከጥፋት ሰዓት በሚመጣው ዓለም ከገሃነም እሳት እንድን ዘንድ ተማጽነናል። ጸሎቱና በረከቱ ከህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ወንዝ አውጽኦሙ አፋ እስከ ቢታንያም ወደ ውጭ ያወጣቸው። ዋንሳ እደዊሁ ዋንበረ ላዕሌሆሙ ወባረኮሙ፣ እጁንም ጭኖ ባረካቸው። እጁንም አንስቶ በላያቸው ጭኖ ባረካቸው።
በምናቸው ላይ ጭኖ አለ? በላያቸው ላይ ጭኖ ምን አላቸው? ዛሬ መባረክ ቀን ነው። ዛሬ እጅ የሚነሳበት ቀን ነው። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ወደ ቢታንያ አውጥቷቸው እጁንም በላያቸው ላይ አንስቶ ጭኖ ባረካቸው። ትርጓሜ አለ፣ አንደምታ አለ፣ ሀተታ የሚባል አለ በቤተ ክርስቲያናችን አስተምሮ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ኃይለ ቃል የሉቃስ ወንጌል ምዕራፍ 24 ከቁጥር 50 ላይ ነው የምናገኘው። ወአንሳ እደዊሁ ወአንበረ ላዕሌሆሙ ወባረኮሙ፣ እጁንም አንስቶ በላያቸው ጭኖ ባረካቸው። እጁንም አንስቶ በላያቸው ላይ ጭኖ ባረካቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ ባረካቸው ሲል ዛሬ እንዳይመስላችሁ። ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ የመረጣቸው ከገሊላ ነው። አብዛኛዎቹ ገና ሳይፈጥራቸው ያውቃቸው ነበር። ነገር ግን ባረካቸው ሲል ለያቸው፣ ቀደሳቸው፣ አከበራቸው፣ መረጣቸው ሲለን ነው። እኛ የተለየን የተባረክን የተመረጥን ሰዎች ነን። ኦርቶዶክሳውያን ክብር ምስጋና ይግባው ለእግዚአብሔር። ለሁላችሁ እግዚአብሔርን አመስግኑ። ተመልከቱ፣ እጁንም አንስቶ በላያቸው ላይ ጭኖ ባረካቸው ነው ያለው። የበረከት እጁ፣ የሰላም እጁ፣ የረድኤት እጁ፣ የፍቅር እጁ ምንጊዜም እንደተነሳ ነው። ምንጊዜም እንደባረከን ነው። ምንጊዜም እንደቀደሰን ነው። ምንጊዜም እንደመረጠን ነው። የተከበራችሁ የእግዚአብሔር ቤተሰቦች ሐዋርያት ብቻ አይደሉም። አሁን ያሉ ሊቃውንት የአዲስ ኪዳን ካህናት አባቶቻችን በሐዋርያት እግር የተተኩት በ40 በ80 እጆቻቸውን ጭነውብን መስቀሉን ይዘው አሐዱ አብ ብለው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ መንፈስ ቅዱስ ራሱ ቅዱስ ነው እያሉ እጃቸውን ጭነው ይባርካሉ፣ ይሰይማሉ፣ ይቀድሳሉ፣ ይመርጣሉ፣ ያነጻሉ፣ ይሾማሉ ብፁዓን አባቶቻችን። ስለዚህ እጁንም አንስቶ በላያቸው ላይ ጭኖ ባረካቸው። እስከ ዓለም መጨረሻ ድረስ ክርስቶስ ከዲቁና እስከ መንበረ ፕትርክናው ድረስ ሾማቸው። እንዲህ አላቸው፣ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም፣ ከላይ ከአባቴ ከአርያም ኃይልን እስክልክላችሁ እስክትለብሱ እስክትጎናጸፉ እስክትጽኑ ድረስ እዛው በኢየሩሳሌም ቆዩ፣ በኢየሩሳሌም ጽኑ አላቸው። ዛሬ ቢታንያ ነው ያለነው። ዛሬ ኢየሩሳሌም ነው ያለነው። ዛሬ ጽዮን ፊት ነው ያለነው። ዛሬ መስቀሉ ፊት ነው ያለነው። ዛሬ ታቦቱ ፊት ነው ያለነው። ዛሬ የሰላም እጅ ቦታ ነው ያለነው። ዛሬ የፍቅር ቦታ ነው ያለነው። ዛሬ የአማናዊ ቃል ኪዳን ታቦት ያለበት ቦታ ነው ያለነው። ዛሬ ስጋው ደሙ የሚፈተትበት ቅዱስ ደሙ የሚፈስበት የምንቀበልበት የዘላለማዊ ክብር የምናገኝበት ቦታ ነው ያለነው። እጁንም አንስቶ በላያቸው ላይ ጭኖ ባረካቸው። ምዕመናን ክርስቶስ ሲያርግ ማረግ ለእርሱ እኮ ምንም አይደለም፣ ሁሉ የእርሱ ነው። ነገር ግን ለእኛ ስፍራ ሊያዘጋጅልን ለሐዋርያት ስፍራ ሊያዘጋጅ በ10ኛው ቀን ደግሞ መንፈስ ቅዱስ እንዲልክላቸው እንዲጸኑ፣ ሌላው በሱ ስም ወደ ዓለም ሂዱ፣ ዓለምንም አልጫ የሆነችውን ዓለም ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም፣ አሕዛብንም እያጠመቃችሁ ደቀ መዛሙርት ያድርጓቸው በአብ በወልድ በመንፈስ ቅዱስ ስም አለ። ይህ ስልጣን ልዩ ነው፣ ማንም የሌለው፣ ለአባቶቻችን የሰጠው፣ ለሊቃውንቱ የሰጠው፣ ለዚህች ቤተ ክርስቲያን የሰጠው ስልጣን ልዩ ነው። መባረክ ለኛ አንዳንድ ጊዜ ዛሬ ብቻ ይመስለናል። በፍጹም ኤርምያስን ቀደስኩ ከንከር ሰምክ አለው። የት ታውቀኛለህ ሲለው
ገና በእናትህ ማፀን ሳለ አውቃለሁ። ገና ሳይፈጥረኝ ያውቃል። የተከበራችሁ የእመቤታችን የቅድስት ኪዳነ ምሕረት ልጆች ክርስቶስ ሐዋርያትን ከገሊላ ሲመርጣቸው ከገሊላ ሲጠራቸው ይቺ ልዩ ቦታ ነበረች። ዛሬ ግን ወደ ቢታንያ አወጣቸው። ወደ ቢታንያ አውጥቶ ባረካቸው። ይቺ ቢታንያ ልዩ ስፍራ ናት። ገሊላ አለ፣ ቢታንያ አለ፣ ቆሮንቶስ አለች፣ እነ ቤተፋጌ አሉ። ታላላቅ ቦታዎች አሉ። ክርስቶስ ገቢረ ተአምራትን ያደረገበት ቦታ። ነገር ግን ቢታንያ በብዙ ሰዎች ዘንድ የተናቀች ቦታ ነበረች። ቢታንያ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን በዛ ቦታ ያወጣቸው ያችን ልዩ ቦታ ቅዱሳን አባቶቻችን የሚገኙበት፣ ቅዱሳን መላእክት የሚገኙበት፣ ቅዱሳን ሐዋርያት እሱ የባረካት ቦታ ለዘላለም እንዲቆዩ እንዲጸኑ ብሎም እስከ ዓለም ፍጻሜ ድረስ ያቺ የመንግሥተ ሰማያት ምሳሌ በሆነችው በክብር ቦታ አረገ። ስለዚህ ሲያረገ ከፍ ብለው ቀና ብለው አንጋጠው ወደ ሰማይ ያዩ ነበር። ወደ ሰማይ ሲያዩ እናንተ የገሊላ ሰዎች አላቸው። ሁለት መላእክት መጥተው ስለምን ወደ ሰማይ ትኩር ብላችሁ ታያላችሁ? እንዲህ ወደ ሰማይ የወጣው ኢየሱስ እንዲሁ ይመጣል አላቸው። ቅዱሳን መላእክት እንዲህ ብሎ አጽናኗቸው ሐዋርያትን። የተከበራችሁ የእናታችን የቅድስት ኪዳነ ምሕረት ልጆች ይህ ቦታ የተባረከ ነው። ይህ ቦታ የእመቤታችን እጅ ያለበት ቦታ ነው። የመድኃኔዓለም እጅ ያለበት ቦታ ነው። ይህ ቦታ ቢታንያ ነው። ይህ ቦታ ቀራንዮ ነው። ይቺ ቦታ የገሊላ ቦታ ነች። እመቤታችን የተወለደችበት የሊባኖስ ቦታ ነች። እመቤታችን በተቀደሱ እግሮቿ የባረከቻት ቦታ ናት። ይቺ ቦታ ቀራንዮ ስንል ስለኛ ስለ ዓለም ሁሉ ደሙን አፍስሶ ሥጋውን ቆርሶ እኛን ካለመኖር ወደ መኖር ያመጣን ጌታችን ይቺን ቦታ ቢታንያ አድርጎ ለኛ ሰጠን። ቀራንዮ አድርጎ ለኛ ሰጠን። የፍቅር እጆቹን አንስቶ ባረከን። እየተባረክን ነው። የተከበራችሁ ምዕመናን፣ እዚህ መጥቶ ያልተባረከ ማን ነው? ሊቃውንት አባቶቻችን መስቀላቸውን ይዘው ዘወትር እንደባረኩን ነው። ቢታንያ ስለሆነ፣ ቀራንዮ ስለሆነ፣ ቤተ መቅደስ ስለሆነ፣ አማናዊው ቅዱስ ሥጋው ክቡር ደሙ የሚፈተትበት የሚሰጠን ቦታ ስለሆነ ይቺ ቦታ ቢታንያ ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ አስጠንቅቋቸዋል። ከላይ እኔ ወደ አባቴ እሄዳለሁ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 2 እስከ 6 ላይ ስታነቡ አጽናኙን እልክላችኋለሁ። እናቶቼና አባቶቼ አጽናኙ የሚላክልን በቢታንያ ስንሆን ነው። በቀራንዮ ስንሆን ነው። በጽዮን ደጅ ስንሆን ነው። በዚች በአማናዊት ቅድስት ቤተ ክርስቲያን ስንሆን ነው አጽናኝ መንፈስ ቅዱስ የሚላክልን። ሌላ ቦታ የለም፣ እንዳትሸወዱ። በአዳራሽ የለም፣ በየጎዳናው የለም፣ በየባስ ፌርማታው የለም። እንዳትታለሉ ወገኔ፣ እንዳትታለሉ ወንድሜ እህቴ፣ እንዳትታለይ። መታለል የለም። መንፈስ ቅዱስ እውነተኛ መንፈስ ቅዱስ አስጠንቅቋቸዋል ክርስቶስ። ከኢየሩሳሌም አትውጡ፣ ጽኑ፣ እመጣለሁ፣ እወስዳችኋለሁ፣ ከፍ ከፍ አደርጋችኋለሁ፣ ወደ ተመረጠችዋ ወደ አባቴ መንግሥት አያስገባችኋለሁ አለ። ወደዛች መንግሥት ግን ልንገባው እንዴት ነው ጥያቄው? ስንጸና፣ ስንቆይ፣ ስንበረታ፣ ስንባረክ፣ ስንቀደስ ተመርጠን ከፍ ያልን ሰዎች ነን ወገኖቼ። ዝቅ አንበል። ለምን ዝቅ እንላለን? የመስቀል ልጆች ነን። መስቀል ላይ የተሰጠን ፍቅር፣ እኛ እኮ የፍቅር ልጆች ነን። ፍቅር ክርስቶስ ነው። እመቤታችን ፍቅር ነች። ኪዳነ ምሕረት ፍቅር ነች። ቅዱሳን ፍቅር ናቸው። ሐዋርያት
ፍቅር ናቸው። የሐዋርያት የአዲስ ኪዳን ፍጻሜው ቅድስት ቤተክርስቲያን ፍቅር ናት። ለዚህ እጁን አንስቶ በላያቸው ጭኗል። ምን ይሁን የጫነው ሲባል ፍቅሩን መንፈስ ቅዱስን ማንም የማይወስድባቸውን ስልጣን ሰጣቸው። ማንም የማይነጥቃቸው እስከ ዓለም መጨረሻ ይህ ስልጣን ካሰሩ በሰማይ እሱ የሚያስር፣ በምድር ከፈቱ በሰማይ እሱ የሚፈታ ስልጣኑን ሰጣቸው። ማንም የማይነጥቃቸው በላያቸው ላይ ጭኖ ያለው ስልጣኑን ነው፣ ክህነቱን ነው፣ ፍቅሩን ነው። አምላካችን ልዩ ነው። ሌላው ያስጠነቀቃቸው ነገር ቢኖር ስለዚህ ቤተ ክርስቲያን ነው። አውሎ ንፋስ ይበዛል፣ ማዕበል ይበዛል፣ ወጀብ ይበዛል። እናንተ ግን በኢየሩሳሌም ቆዩ፣ በኢየሩሳሌም ጽኑ፣ በዛች ቦታ ተቀመጡ። ወገኔ ለምንድን ነው መቀመጥ ያቃተን? ለምንድን ነው መቆየት ያቃተን? እስቲ ሁላችንም ጥያቄውን እስቲ እርስ በርስ እንጠያየቅ። ለምን ይሆን መጽናት ያቃተን? ለምን ይሆን መቆየት ያቃተን? በተዋህዶ ዓለም ለምን ይገዛናል? ክፋቱ ለምን ገዛን? ምቀኝነቱ ለምን ገዛን? ዘረኝነቱ ለምን ገዛን? እኛ የተባረክን ልጆች ነን። በ40 በ80 ወለተ ማርያም፣ እህተ ማርያም፣ አስካለ ማርያም፣ ገብረ ማርያም የተባለ ልጆች ማንም ሊገዛን አይችልም። ማንም ሊያታልለን አይችልም። ዓለም ልታታልለን አትችልም። ዲያብሎስ ሊያታልለን ሊገዛን አይችልም። የተባረክን ልጆች ስለሆን እጁን በእኛ ላይ የጫነው እኮ በ40 በ80 ያገኘነው የሥላሴ ልጅነት ነው። እህቶቼ ወንድሞቼ በደንብ ስሙኝ። ሰው ለምን ወደ አዳራሽ ይሮጣል? ዛሬ በማይጠቅም ወሬ በማይጠቅም ንግግር ሰው ከኢየሩሳሌም ለምን ይወጣል? ከመስቀል ለምን ይርቃል? ከጽዮን ለምን ይርቃል? ከታቦቱ ለምን ይርቃል? ከጸበሉ አሁን እኮ የለም። አዳራሽ ብትሄዱ ዕጣኑ ናፍቋችኋል ብዙዎች። እርግጠኛ ሆኜ ስነግራችሁ የዕጣኑ ሽታ የለም፣ የዘክሩ ሽታ የለም፣ የታቦቱ ረድኤት በረከት የላቸውም። እኛን ግን ምን አለን? እኛን ምንድን ያለን ክርስቶስ? አላችሁ እንዴ? እንደምን አመሻችሁ። እንዳይመሽብን ማን ይርዳል? ምን ነበር ያለን መድኃኒዓለም? እኛን ሐዋርያትን ምን ነበር ያላቸው? አላችሁ እንዴ? የትምህርታችን ርዕስ ምንድን ነው? አቤት ተኝታችሁ አላያችሁ? እንዳይመሽብን ያልኳችሁ ለዚህ ነው። ርዕስ የሚነግረኝ የለም። እጁን ምን ብሎ ነው የባረካቸው? እጁን በላያቸው ላይ ጭኖ ምን አላቸው? ታዲያ እንድንባረክ ሐሳባችሁን ሰብሰብ አድርጉ እንጂ ወደ መርከቧ ግቡ። እስቲ ትርፍ እንዳትጭኑ፣ ትራፊኮች እንዳይዙን፣ እልናችሁን ወደ መድኃኔዓለም፣ አስተሳሰባችሁ፣ አመለካከት ቀራንዮን ማየት፣ ጉልላቱን ማየት፣ እመቤቴን ማየት፣ መስቀሉን ማየት። በአካል እዚህ ቁጭ ብለንማ ዛሬ ሰንበት ነው፣ ወደ ድር ሄዳለሁ ወደ ምናምን በቃ ይሄ እዚህ ላይ መጥራት አልፈልግም። እኔ የተቀደሰ ቦታ ላይ ሆኜ እኔ ኃጢአተኛ ነኝ። ነገር ግን የዓለምን ነገር እዚህ ቦታ አልጠራውም። ወደዛ ከሄዳችሁ ተመለሱ፣ ሳይረፍዱ ተመለሱ፣ እንዳይመሽብን ተመለሱ። ፍቅር ከኛ ሳያልቅ እንመለስ። ከቢታንያ አንውጣ። ተባርከናል፣ ተቀድሰናል፣ ተሾመናል። ከዚህ ሹመት እንዳትወጡ፣ ከካህናት እንዳትርቁ። ሊቀ ካህናት ክርስቶስ ባረካቸው። ዛሬ ሲባርካቸውም እጁን በላያቸው ላይ ጭኖ የፍቅር እጁን፣ የሰላም እጁን፣ የረድኤት እጁን፣ የበረከት እጁን በላያቸው ላይ ጭኖ ባረካቸው። አባቶቼ ኃይለ ኪሮስ፣ ወልደ ኪሮስ፣ ኃይለ ማርያም፣ ገብረ ማርያም፣ ኃይለ ሚካኤል፣ ኃይለ ጊዮርጊስ፣ አንቺ እህቴ የበረከት እጅ ነው ላይክ ላይ የተጫነው። የሰላም እጅ ነው በእናንተ ላይ የተጫነው። የፍቅር እጅ ነው በእናንተ ላይ የተጫነው። ዘላለማዊ ስልጣን ነው በእናንተ ላይ የተጫነው። ይሄ ሹመታችንን ማንም አይወስድብንም። ይሄ ስጦታችንን ማንም አይወስድብንም። ነገር ግን ባለማወቅም በማወቅም እነዚህ ስጦታችን ዛሬ እየተወሰደብን ነው።
እኛ ተወስደን እግዚአብሔር ሳይሆን የወሰደብን መክሊታችንን ማተፍ አቅቶን ዲያብሎስ በብልጭልጩ ወስዶናል፣ ማርኮናል። ከብልጭልጭ ዓለም እንውጣ፣ ከድንግዝግዝ ዓለም እንውጣ፣ ከመለያየት እንውጣ፣ ወደ ፍቅር እንምጣ፣ ወደ አንድነት እንምጣ። ለምን? ይቺ ቢታንያ ስለሆነች የመረጣቸው ነው የሚለው። ዛሬ እዚህ እኮ የመጣችሁት አቅም ስላላችሁ እኔም እናንተም አቅም ስላለን አይደለም የመጣ ነው። እግዚአብሔር ፍቅሩ ስለጠራን፣ በረከቱ ስለጠራን፣ ኪዳነ ምሕረት ምልጃዋ ስለፈቀደልን ደጃፏ ገባን። እኔ ኃጢአተኛ ነኝ፣ ደጃፏ መቆም አይደለም አውደ ምሕረት ደጃፏ መድረስ አይገባኝም። የእመቤታችን ፍቅር የልጇ ፍቅር ግን ሁሉን ይሸፍናል። ፍቅርሰ ሳቦ ለወልድ አያል መርመሩ ዋብጾሁ እስከ ሞት። ከላይ ወልድን ምን ሳበው? ፍቅር ሳበው፣ እስከ ሞት አደረሰው። ያ ፍቅር ዛሬ የፍቅር እጆቹ ባርከው ቀድሰው አንጽተው ለይተው ከፍ ከፍ አሉ። ሲያርግ እኮ ከአንደኛ ሰማይ እስከ ሰባተኛ ሰማይ ማለት እስከ ስድስተኛው ሰማይ ያሉት እሱ የፈጠራቸው ፍጥረታት በሙሉ እየተንቀጠቀጡ፣ በረዶ እየተንቀጠቀጠ፣ ጉሙ፣ እሳቱ፣ ቅዱሳን መላእክት በውባቤ ኢዮር፣ ኤረር፣ ራማ ዓለመ መላእክት ክርስቶስ ሲያርግ በውባቤ ተቀበሉት። ሰማያዊት ኢየሩሳሌም ያሉ ቅዱሳን በፍቅር ተቀበሉት። እሱ ግን እነዚህ ምን ትቶ ከፍ ከፍ አለ ይላል። ደመና ዝቅ አላለችም። ደመና በቦታዋ ሆና ተቀበለችው። ብሩት ደመና ይላል። የተቀደሰችዋ የተመረጠችዋ ደመና እመቤታችን ኪዳነ ምሕረት ምልጃዋ በኔ በኃጢአተኛው ልጇና በእናንተ ላይ ይደርብን። ለሌላችሁ እግዚአብሔርን አመስግኑ። እጁንም አንስቶ በላያቸው ላይ ጭኖ ባረካቸው። እንድትባረኩ ትፈልጋላችሁ? አቤት እኔ መባረክን እፈልጋለሁ ብትሉ ሰዎች እስቲ እጃችሁን አንሱ። መባረክን እፈልጋለሁ ብትሉ ሰዎች እኔ በሉ የመድኃኔዓለም ነኝ፣ እኔ የኪዳነ ምሕረት ነኝ፣ እኔ የቅዱስ ገብርኤል ነኝ፣ እኔ የቅዱስ ሚካኤል ልጅ ነኝ፣ እኔ የሰማዕቱ የቅዱስ ጊዮርጊስ ልጅ ነኝ፣ እኔ የጻድቃን የቅዱሳን ልጆች ነኝ። ስለዚህ በሉ እግዚአብሔርን በፍጹም ልቤ በፍጹም ፍቅር እወደዋለሁ፣ አምነዋለሁ፣ እከተለዋለሁ፣ ከክፋት እወጣለሁ፣ ከበደል እወጣለሁ፣ ከቂም በቀል እወጣለሁ፣ ከዘረኝነት ውስጥ እወጣለሁ። እኔ የሥላሴ ልጅ ነኝ በሉ። እኔ በ40 በ80 የሥላሴ ልጅነት ያገኘው ሰው ነኝ በሉ። እግዚአብሔር ከሁላችን ጋር ይሁን። ለኖራችሁ እግዚአብሔርን አመስግኑ። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን፣ ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ ድነን ነው ባልሃንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው።
በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን